ነው ቁጭ በል እስኪ። ምን ነው በሰላም? ዳጣም ክፍሏ ናት፣ አታስብ። ኧረ እኔ ምንም አላልኩም። ሜቢ እኔን መሸወድ በጣም ከባድ እንደሆነ ታውቃለህ አይደል? አዎ አውቃለሁ። ስለዚህ ዳጣ ነው የምትፈራው ማለት ነው። ቆይ እሷ ከእኔ ጋር አትሁን ትላለች እንዴ? ኧረ አትለኝም ሜቢ። አትልም። እኔም ቦን ከእሷ ጋር አታውራ አትሁን ብዬ አላውቅም። እሺ ሜቢ። ቆይ ለምንድን ነው የፈለግሽኝ አሁን? የት ነበርክ? አባዬ ጋር ቢሮ ነበርኩ። አባዬ ግን ከስቷል አይደል? በጣም እየከሳ ነው። ኧረ ለምን ከሳል? ሜቢ ደህና ነው። ደግሞ በዚህ ጊዜ ክብደት ቢቀንስ አይሻል? አይ እሱን እንኳን አንተ እኔ የምለው ግን ቆይ ለምን ፈልጎ ነው ቢሮ ድረስ ሄድከው? አይ ዝም ብሎ ነው፣ ለቀለል ጉዳይ ነው። ስላንተና ስለ ዳጣ ግን ምን ብሎ ያውቃል? አይ ምንም ብሎኝ አያውቅም። አያውቅም እያልከኝ ስሜቷ የሚደበቅ መስሎ ነው? ባባዬ ፊቱ ላይ ልል እችላለሁ። ስለናፈከኝ እኮ ነው። ምን አለ ትንሽ ቁጭ ብለን እንኳን ብናወራ? ኤቢ ተይ እንጂ ምን ሆነሽ? ምን አለበት እስከሚሄድ እንኳን ከኔ ጋር አብረህ ብትሆን። አግባኝ አላልኩ። እኔም እኮ ሴት ነኝ። ደግሞ ታውቃለህ፣ ዳጣን ፈርተህ ነው ወይስ እውነት ወክ ማድረግ ፈልገህ ነው? ለምን እፈራለሁ? ኤቢ ፈርቼ አይደለም። ነይ መጥቶ ቦርሴን አስቀምጥሽ። እኔም እኮ እጠብቅሃለሁ። እኔ አልጠላሁሽ። አንቺና አቢጌል ውሸት አትችሉም። ያው ውሸት ጥሩ ስላልሆነ ነው። ጥሩም አይደለም። አይገርምም? ተመሳሳይ ናችሁ። እኔ እንዲሁ በልምድ ባህሪ የሚመሳሰል ይመስለኝ ነበረ። ለካ በዘርም ይሄዳል። በዘር ማለት ያው ሁላችንም ኢትዮጵያውያኖች አይደለን? ኧረ እባክሽ ስታይኝ ፋራ መስልሻለሁ እንዴ? ይኸውልሽ እንደዚህ አይነት ጭዊ ጥርሴ ነቅዬ ያደግኩበት ነው። እሺ እኔ ለማታለል አትሞክሪ። እኔ ማርታን አይደለሁም። እሺ በምላስሽ ልታታልኝ እንዳትሞክሪ። እኔ ምንድነው ያታለልኩሽ? በቃ ማስረጃ አለኝ። የም ማስረጃ? አንቺ የደረጀ የድብቅ ልጅ መሆንሽ። አቢጌል በጣም እያሳዘነች ትገኛለች በአሁኑ ሰዓት ማለት ነው። ምክንያቱም እኔ እኮ እወድሃለሁ፣ አባቴ ፊትም ቢሆን ስሜቴን አልሸሽግም እናገራለሁ እያለችው ናታን ትነግረው ነበረ። እኔ እኮ ሴት ነኝ፣ ስለዚህ አላሳዝንህም እንዴ እያለችው ነበረ። እንግዲህ ብቻ በጣም ከባድ ነው እውነት መናገር። እስከመድረስ አታጫውተኝም ወይ ነገራቱንም እንዴ? አግባኝ አላልኩህም? እኔ እኮ አግባይ ብዬ አልያዝኩም። ስለዚህ እስከመድረስ ብቻ ከኔ ጋር ሁን እያለችው ነበረ። እንግዲህ ናታንም በጣም ግራ እየተጋባው ይገኛል ማለት ነው። ምክንያቱም አንደኛ ዳጣ ከጎናለች፣ ሁለተኛ አቢጌል አለች። ስለዚህ ለወደ የትኞቹ እንደሚሆን ጥያቄ ፈጥሮበታል እሱ ማለት ነው። ዳጣም እኮ የለችም መከላሷ ናት። እሷ ታኛለህ ብለህ ፈርተህ ነው እንዴ እያለችው ነበረ። ኧረ እኔ ለምን እፈራለሁ ነው ወይስ አትጫወት እሷ ጋር አትሆን ትላለች እንዴ? እኔ እኮ እሷ ጋር አትሆን ብዬ አላውቅም። እሷ ትላለች እንዴ ስትለው፣ ኧረ እኔ ብላኝ አታውቅም አትለኝም ለምን ትለኛለች አላት። በቃ እንግዲህ እንደዚህ ከሆነ ከየት እየመጣህ ነው ስትለው፣ ከአባዬ ቢሮ ነበር ያላት። ለምንድን ነው የሄድከው? ምንድን አለ ስትለው፣ ምንም የለም ዝም ብሎ የሆነ ነገር ነው ምናምን ብሎ ደበቃት ማለት ነው። እንግዲህ አባቴ ከስተዋል አይደለ? አባቴ ጠዋቆረብኝ፣ አባቴ ቀነሰብኝ እያለች ለአባቷ በጣም እየተጨነቀ ትገኛለች። እንደዛም በምትልበት ሰዓትም እውነት ለመናገር ከባድ ነው። በአንድ ሰው ላይ ፍቅር መውደቅ ማለት ልክም ይለኛል እውነት ለመናገር ቤተሰብ እንዲሳስበው ማለት ነው። እና ብዙ ታሪኮች ያሳለፍን ሰዎች ዛሬ ማንኛቸውንም ማምነን መግባት የተሰበርን እንሆናለን ማለት ነው። ምክንያቱም በንጹህ ልብ ገብታችሁ፣ በንጹህ ልብ አፍቅራችሁ፣ በንጹህ ልብ ተጠግታችሁ ያ ነገር ሳይሆን ሲቀር እውነት በጣም ተጎጆቹ እኛ ሴቶች ነን፣ ከምንም ከማንም በላይ እውነት መናገር ማለት ነው። ወንዶች እንኳን ችግር የለባቸው፣ ዞር ብለው አንዷን ጠቅ አድርገው ይይዛሉ። መቼም የተባረከ ምላስ አላቸው ነው ልበል ወይስ ምን አላቸው ልበል? በዛ ሳምነው መግባት ይችላሉ። እኛ ግን መጀመሪያ ቶሎ አይንትን አንልም፣ ከገባንበት በኋላ ግን መውጫችን በጣም ይርቀናልና እሷም እንደዛ እያደረገች ትገኛለች ማለት ነው። ነይ ችግር የለም ነይ እንዝናና፣ ነይ ይሽውጣና ነይ ወካ እናደርግም እንደ እያላት ነበረ። እንዴ
እኔም ወክ ለማድረግ ፈልገህ ነው ወይስ እንዲያጣ ታየኛለህ ብለህ ፈርተህ ነው እያለችው ነበረ። ለምን ታየኛለች? ምን ብዬ እፈራለሁ እያላት ነው እንግዲህ ተያይዘው ወክ ወጥተዋል ማለት ነው። እሺ በቃ እኔም እየሄድኩ እጠብቅሃለሁ፣ ቦርሳህን ጣልና ና እያለችው ነበረ። ጥዬ ልምጣ ቦርሳዬን እያለ ነበረ። እሱም እንዲህ በአንድ ላይ ተያይዘው ሸክኳ እያሉ ይገኛሉ ማለት ነው። ይሄን ግን ዳጣዬ ካየች በጣም እንደምትነቅል ባለሙሉ ተስፋ ነኝ። እንግዲህ ቻዩ ምንም ማድረግ አይቻልም ዳጣዬ። ምክንያቱም ያው እሷ እንደምትወደው አውቀሽ አንቺም ነው የገባሽው በእህትሽ ላይ። እሷ እንኳን እህትነቷን አታውቅም ነበር ድሮ። አሁን እህትነቷን የገባትና ያወቀችው ማለት ነው። እንግዲህ ፍቅሯን የቀማሻት አንቺ ነሽ ማለት ነው። እሷን አልወዳትም፣ ከእሷ ጋር ምንም ነገር ግንኙነት የለኝም ቢልሽ እንኳን ራሱ መንካት የለብሽም። ምክንያቱም እሷን ጠይቋል። አንቺ ምንም ይፈጠር ምንም መንካት የለብሽም ነበረ። የእህትሽን እንደውም የእህትሽን ፍቅረኛ እንኳን የእህት ፍቅረኛ ቀርቶ አይደለም የጓደኛ ፍቅረኛ ዝም ብሎ አለኝ እንኳን ቢላ እንዲ ሰው አለኝ ነበረ። ግን ከዛ ተጣልቻለሁ። በምን ምክንያት እንዴት ተብሎ እንጂ የሚገባ ወይ ዘው ብሎ ሰው ቤት ውስጥ የሚገባበት ነገር የለም ማለት ነው። እሷ እየወደደችው እያለ አንቺ ገባሽባት። እሷ ልታስተካክል ትችል ነበረ። ጸባዩን ስታስተካክል እሱ በጸባዩን የጠላት ነበረ። ጸባዩን አሁን እንዲህ አስተካክላ ስትመጣ ሊወዳ ስለሚችል ምንም ማድረግ አንችልም። በጣም ከባድ ፈተና ነው። እንግዲህ እዚህ ላይም ራሱ መድኃኒት በጣም እየተቆጣቻቸው ትገኛለች። እናንተ ናችሁ እችን ከየትም አንጣችሁ ከየትም ልቅምቅም አንጥታችሁ እናንተ ናችሁ እንዲህ ያደረጋችሁት፣ ለምን አታባሯትም? እናንተ እኮ አሜሪካ ሀገር ብትሆን ትታሰራላችሁ እያለቻት ነበረ ማርታ። እንዴት የልጃችሁን መብት አታስከብሩም? እያለ እየተቆጣቻት ነበረ። በዚህ አጋጣሚ እንትናገር ራሱ እንዲያናገር እያወሩ ነበረ። አንቺ ትጠይኛለሽ አይደለ? ለምንድነው የምትጠይኝ? እያለቻት እኔ ምን አድርገሽ እንጠላሻለሁ? ለምንም አልጠላሽም፣ ውሸት አያምርብሽም ስትላት ውሸት ምን ያደርጋል? ውሸት እንደማይጠቅም አውቃለሁ እያለቻት ነበረ። አንቺና እኮ አቢጌል ትመሳሰላላችሁ። ምክንያቱም እሷም እንዲያንቺው ናት እንትንም አትልም ጭራሹንም እያለቻት ነበረ። ውሸት አትወድም፣ በቃ ግልጸኝነት ነው የምመጣው። አንቺም እንደዛው በተመሳሳይ ነሽ እያለቻት ነበረ። አዎ ለማንኛቸውም ምን ያደርጋል ውሸት እያለቻት ትገኛለች ማለት ነው። እንግዲህ በዚህ አጋጣሚ በጣም ከባድ ነው። ስትጠራጠር ነበረ። እንኳን ኧረ እባክሽ ምን ለማለት ፈልገሽ ነው? እንኳን እችን ቀርቶ አይደለም እንትን ውሃ ጠብሽ ያደግኩ ልጅ ነኝ አታውቂኝም እንጂ በጣም ያራዲያ ልጅ ነኝ እያለቻት ነበረ። ኧረ እባክሽ እያለቻት ትገኛለች። መድኃኒትም እንደዛ በምትሆንበት ሰዓትም ራሱ ለምንድን እንደዚህ የሆንሽው? በምን ምክንያት ነው እንደዚህ ልጠይቅኝ የቻልሽ ስትላት፣ እኔ እኮ እጠራጠራለሁ አላቅም መስሎሽ ነው እንዳውቃለሁ በደንብ ነው የማውቀው። ምክንያቱም አንቺ የደረጀ ከሌላ የሚወልድሽ የሌላ ሚስቱ ልጅ ነሽ እያለቻት የቅምጥ ሚስት ልጅ ነሽ እያለቻት ነበረ ከሌላ እኔ እንዲህ ማርታ በመላስሽ የምትሸውጅኝ አይደለሽም። ሁሉን ነገር አጣርቼ ደርሼበታለሁ። አንቺ የደረጀ ልጅ እንዲሆንሽ እያለቻት ነበረ። እሷም በጣም ነበረ የተቆጣችው። እንዴት እንደትኛለሽ? ኧረ እባክሽ እያለች እንትን ብላ ነበረ ማለት ነው ዳጣዬ። ምክንያቱም ማንም የሚያውቀው ነገር የለም። ይሄ ነገር ከታወቀ ራሱ በጣም ከባድ ነው። ምክንያቱም መታወቅ የለበትም። ጋሽ ደረጀ ብቻና ብቻ ነው መናገር ለማርታ ያለበት እንጂ ሌሎቹ ሰዎች አውቆ መናገር የለባቸውም ማለት ነው። በዛ አጋጣሚ እና አብዬል ነበረ ስታስፈራኝ የነበረችው ካሁን ትናገራለች እያለ የነበረችው አብዬል ነበረ። እውነት መናገር በጣም እናደንቅሻለን አብዬል። ያ ጸባይሽ ተስተካክሎ እንደዚህ ጸባይ ሰናይ ስትሆኝ እውነት በጣም ደስ ያልሽን። ቀጥይበት። ብዙ ያጣሻቸውን ነገር ሁሉ ታገኝበታለሽ። ምክንያቱም የሰው ልጅ ጸባዩ ከተስተካከለ ማንም ነው የሚወደው፣ ማንም ነው የሚያፈቅረው። ስለዚህ አሁን ራሱ ናታንን ሳስበው ወደ ዳጣ ቀረቢታ ይቅርታ
ወደ አብጌል ቀረቤታ እያለው ይመስለኛል ሁሉ ነገር በቃ ራሱ ማርታ ነግራውናለች። ማጎዳ ከሆነ ራቃት፣ አትቅረባት፣ ፊት አታሳያት፣ ሴትኛ ትጎዳለች። ከሷ ሌላ እኮ ማንም የለኝም፣ እሷ ናት አንዲት ተስፋዬ፣ ውሃም ውሃ ናት እያለችው ነበረ። እሽማዬ በቃ ሞክራለሁኝ እያላት ነበረ። እሱም ራሱ እንግዲህ ቤተሰብ እውነት መናገር በጣም ከባድ ነው፣ የከባድም ከባድ ነው። ምክንያቱም ይህ ነገር ከአንድ ቤት ሁለት ሲነገር ወይም አባዬን አታሳውቅም እንዲህ እያለችው ነበረ። አይ ማሳወቅ አልፈለግንም ምናምን እኔ ብቻ ነኝ የማውቀው እንዲህ እያለችው ነበር። አሁን አንቺ ብቻ ነሽ የምታውቂው እያላት ነው። ወቅት አያይዘው ተቃቅፈው ሄደዋል ማለት ነው። በቀጣይ በአዲስ ነገር እስከምንገናኝ ቤተሰብ መልካም ጊዜ እያልኩ ከዚሁ ሰናበታችኋለሁ። ሰላም ሁኑልኝ። ከልብ አመሰግናለሁ።